አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ሀባይብ እስኪ ዛሬ ላሳያችሁ። ስብሃንአላህ በጣም ይገርመኛል። ያኔ ብሩንና እቃውን ሳመጣጥ ነው። ያ 2000 ብር የፈጀ እቃ ይመስላችኋል? እነዚህ አራቱ እቃ 2000 ብር ነው የከፈልኩበት። ሀገራችን ከገባን በኋላ ግን ሀቂቃ እቃ መግዛት እንዴት እንደሚከብድ ብታዩት ይከብዳል። ያኔ ግዝት የሆነ ይችን እንዴት ይችን አሁን ድስት ስትገዙ እንትኑ ጠቀሙን መግዛት ይሻላል። ያኔ ሴሪውም ማለት ነው እንጂ በፍሬ በችርቻሮ በፍሬ ሲሆን በጣም ከባድ ነው። ይችን አሁን እኔ 700 ብር በነገራችን ላይ ይችን ለቤቴ ነው። አንደኛ የልብስ ሰጣሪ በጣም ከጥቅም ውጭ ሆኖብኝ ተሰባብሯል። ምንም ማድረግ አልቻልኩም። በቃ በጣም ቆይቷል። ስመጣ ከሀገር ስመጣ ነበር የገዛሁት። ተሰነጣጥቋል። ያኔ ጥንቃቄ ይፈልጋል። ብዙ ልብስ ስለማስይዘው ልጆችም ስለሚያነሱብኝ ምናምን ያው ተሰበረብኝ። ምንም ማድረግ አልቻልኩም። ገዛው ማለት ነው። ይሄንን 450 ነው የገዛው ቅርጫቱን። ግዴታ ነው ይሄም። እንደገና ይችም ደግሞ ዳቦ ምናምን ተቆራርሶ አሁን ቡና ሲጠጣ እንደዚህ ዳንቴል ከማልበስ እንደዚህ በክዳኑ ቢሆን የተሻለ ነው። ይሄንንም ልግዛ ብዬ ገዛሁኝ። ከዛ ደግሞ ይቺ ያው ብረት ድስት ትንሽ የለኝም ነበረ፣ ቀንዱ ወልቆ ነበርና ስለዚህ ያም ግዴታ ነው ይሄ። ይችን ያው ቶሎ ድረስ የምትል ነገር ተነሽ ያለኝ። ለምሳሌ ለሽሮ አሁን ሽሮ በብዛት ስለማይሰራ በመጠኑ ስለሚሰራ መጠነኛ ሽሮ ለመስራት ደግሞ ትንሽ ያለ ብረት ድስት ያስፈልጋል። እና ይችን ስንት ገዛሁ አብላችሁ 700 ብር እንዲሁም ደንበኛ ሁኜም ተብሎ ማለት ነው። እና 700 ብር ነው የገዛሁት። እስኪ ማነሷን ተመልከቷት። ያኔ ግን ጎድጓዳና መሻላ ለኛ አሁን 4-5 ሰው በቂ ነው። መሻላ ሽሮ ሲባል እንግዲህ በጣም ሲበዛ እየተሞቀ ሲበላ ብዙም እንትን አይባልም። ሽሮ ወዲያውን ተሰርቶ ወዲያውን ካላስ መጨረስ አለበት። እንደዛ ነው አሪፉ። ነይ ያጂ ሌላ ነይ እንጂ ቶሎ ነይ። እና ውዶቼ ይችን 700 ብር ነው የገዛኋት። ከዛ ይችን ደግሞ ለፈንዲሻ ብዬ ነው ይችን የገዛኋት ማለት ነው። ይችን 450 ነው የገዛኋት። ብቻ 2000 ብር ነው ያወጣሁት ለነዚህ ማለት ነው። እና ሀባይቢ በዚሁ አጋጣሚ ለእናንተ የሚጠቅም ነገር ምን አለ መሰላችሁ? ከሱም መረተባችሁ በምንም ማስገዛችሁ በዘመድ ማስገዛችሁ ሳመጡ መገዛት አለበት እቃችሁ። ያኔ መቼም ሰው እያለ ሰው መጠቃቀሚያ እቃ ግዴታ ነው። ፈርዱን ለምሳሌ ራሱ ከቤት የደረሰች እህት ካላችሁ ራሱ ማሻአላ የአሁኑ ልጆች ልጅ አይባሉም፣ ጎበዝ ናቸው። ግዝዝት አድርገው ቢጠብቋችሁ ወይ ደግሞ ያኔ እንደዛ ነገር ብቻ ወይም ወስናችሁ በዚች ብር የቤት እቃ ብቻ ማሟላበት ብላችሁ ውስን ካደረጋችሁበት የተወሰነበት ነገር ካላስተወስኖበታል እና ግን ከይህ እየኖርን በሂደት እየኖርን ዛሬ ገዛለሁ ትላላችሁ፣ ትገባላችሁ፣ ትታችሁ ትወጣላችሁ። ያኒ እንደውም በፊት በርካሹ ሳንገዛ ሲወደድ ገዛን። ምክንያቱም በመውቀጥ ማለት ነው፣ ዛሬ ነገ በማለት እና ይሄ ለእናንተ ይጠቅማችኋል ብዬ ስላሰብኩ ነው ሀባይቢ። የሚጠቅመውን እቃ ትርፍያ እንኳን ባይሆን ፈርድ ትርፍ እንኳን እኔ አልመክራችሁም። ዝም ብሎ ዶላር የሚያጫውት እቃ ያን ያህል አይደለም። ካለ ግን ምን ችግር አለው? እኔ ኢማውን ያኔ አንድ ሰው ካለው ችግር የለውም። እና አለኩል ያህል ያው ጊዜ ላለመጨረስ ነው የመስሪያ ብር ገንዘባችሁ መታችሁ። እዚህ ደግሞ እቃ ቢኖር ቢበዛ ያንን እቃ ገበያ ላይ ብታወጡት ምንም አይሰራም። ያኔ ሳልባጅ ተራ ስለሚሆን በሙስታዕመል ስም ነው የሚሸጠው፣ አዲስ እንኳን ቢሆን ማለት ነው። ግን ገንዘብ ግን ወረት የሆነ ነገር ከፍታችሁ ትሰሩበታላችሁ። ያኔ ፈርድ እቃ ከተገዛ በኋላ ትርኩስኩሱ ነገር ቢቀር ምንም አይደለም ማለት ነው። እና ይሄንን ይመስላል። ያው ፈርድ ማለት እንግዲህ ያው ብዙ ጊዜ የማንጠቀምበት አሁን ለምሳሌ እንደነ እንትን ለውበት ለጌጥ ምናምን ነው እንጂ ለምሳሌ አሁን ብዙ እቃዎች አሉ። እናንተም ታውቃላችሁ፣ በሚዲያ ብዙ ነገር ትከታተላላችሁ። እና ልላችሁ ፈልጌ ነው እላችኋለሁ። እንግዲህ ዛሬ ቅዳሜ ገበያ ነበረ። ብዙ እስከ ዛሬው አልዋልኩም እስከ ማታ
አልሐምዱሊላህ በጊዜ መለስ ስል ነው እኔም ለልጆቹ ማለት ነው። ያው ዙሁር ገብቻለሁ ከቤቴ ማለት ነው። ግን ሱቢ ስለሄድኩ ነው ዛሬ ቀደም ብዬ የማስረክበው እቃ ስለነበረኝ የገዛዝቻ ያስቀመጥኩላቸውን እቃ በእጅ ስሰጥ በጣም ደስ ይለኛልና ለዛ ነበርና መጥቻለሁ። ይህን ይመስላል እንግዲህ ሰጠራይቱ ቆንጆ ናት ማሻአላ። በነገራችን ላይ እቺ ፈንዲሻም ትይዛለች ብቻ ዳቦ ብቻ አይደለም። አያችኋት ማሻአላ ተባረከላ። እኔ ከለሯን ሌላ ከለር አለ ግን ፈዘዝ ያለ ከለር ፈልጌ ነው ቦገግ ነገር እና የሚገኝ እምላችኋለሁ። እቺ ደግሞ ብረት ድስት እንግዲህ ለብዙ ነገር የሚጠቅም ነው። በነገራችን ላይ ምንድነው ሀዲንዲያና ፕላስቲክ የስስ ብረት ይበልጣል ይባላል እና የብረት ድስት ዙሮ ሳሳብ ምንም ማለት ማሻአላ ያገለግላል ብዙ ጊዜ እላችኋለሁ። ይሄም እንግዲህ እንደምታዩት ነው። ያው እስከዛሬ እኔ አሁን ከመጣው ስንት አመቴ በረካሹ ሰዓት ያልገዛሁትን ሲወደድ ገዛሁት ማለት ነው። እንግዲህ ምን ማድረግ አይቻልም። ዛሬ ነገ እያልኩ ስለሆነ ነው። እና ይሄን ይመስላላችኋለሁ። ያው አልሐምዱሊላህ እኔ እንኳን አንዳንድ እያልኩኝ ያው አልሐምዱሊላህ ያው የምጠቀምበት ያው የሚጎለኝ ነገር ብዙ ያህል አይጎለኝም አልሐምዱሊላህ። ሁሉም ነገር ባይሟላም ሁሉ ነገር ደግሞ በዱንያ ላይ አይሟላም። የፈለጋችሁትን ባለሀብት ብትሆኑ የፈለጋችሁትን አለኝ ብትሉ ሁሉ ነገር ዱንያ ላይ አይሞላም። ምንጊዜም ጎዶሎ ነው የሚሆነው እና አልሐምዱሊላህ አለኝ ቃላችኋለሁ። ይህን ይመስላል እንግዲህ ዛሬ ገበያዬ። አብሽሩልኝ፣ አበረታቱኝ። ቻናል እስኪ ላይክ ሸር እያደረጋችሁ አበረታቱኝ። ምንጊዜም ለምታበረታቱኝ ደግሞ ከልብ ነው የማመሰግነው እላችኋለሁኝ። እና ያወጋውንም ነግሬያችኋለሁ ይመስለኛል። አብሽሩ።